ታሪካችን ጀምር በካሪቢያን ባህር ውስጥ ጄኒፈር የተባለች ሴት ሻርኮችን በንቃት እየተከታተለች በተስፋ መቁረጥ ስሜት በባህር ውስጥ ትዋኛለች። ከከፍተኛ ጥረት በኋላ በመጨረሻ የባህር ዳርቻ ላይ ደርሳ ዘፍ ብላ ወደቀች። ይህ ሁሉ የጀመረው ከሁለት ቀናት በፊት ነበር። ጄኒፈር ባለቤቷ ጃክ እና ጥቂት ጓደኞቻቸው ወደ አንዲት የቅንጦት ጀልባ ለመሳፈር ባህር ዳርቻ ደረሱ። ሰራተኛው ማኑኤል በጣም መልካም ስለነበር ሴቶቹ ወዲያውኑ ትኩረት ሰጡት። ነገር ግን የቀድሞ ፍቅረኛው ማሪያ መጥታ በላዩ ላይ ስትጮህ ድባቡ ተለወጠ። እሷ በትክክል ሳይነጋገሩ እንዲሄድ አልፈለገችም። እሱ ግን ዳግመኛ ሊያያት እንደማይፈልግ ነገራት። ማሪያም በጥፊ መታችው። ማኑኤልም መለሰላት። በዚህ ጊዜ ጃክ ጣልቃ ሊገባ ቢሞክርም ጄኒፈር እና ጓደኞቹ እንዳይገባ ከለከሉት። ማሪያ ማኑኤልንና እንግዶቹን ረግማ ሄደች። በዛ ምሽት ጃክ ማኑኤልን በወደቡ ላይ ስለደረሰው ነገር እያሾፈበት ከቡድኑ ጋር መጠጥ እንዲጠጣ ጋበዘው። ነገር ግን ማኑኤል ፈቃደኛ አልሆነም። ጃክ ማኑኤል ግብዝ እንደሆነ ይበልጥ አመነ። ከእራት በኋላ ጃክ እና ጄኒፈር በክፍላቸው ውስጥ የፍቅር ጨዋታ ሲሰሩ ማኑኤል ከነሱ ክፍል ጎን ስለነበር ሁሉንም ነገር ይሰማ ነበር። መጀመሪያ ላይ ላለመስማት ጆሮውን ቢይዝም መጨረሻ ላይ ግን ትኩረቱ ሰጥቶ ማዳመጥ ጀመረ። ይህ በእንዲህ እንዳለ ማሪያ ልዩ የቮዶ የአምልኮ ስርዓት እያከናወነች ነበር። የአሻንጉሊት ምስል ወስዳ ማኑኤልን ለመርገም ሲባል ስለሱ የነበራትን መልካም ትዝታዎችን ታስባለች። እንዲሁም ለራሷ ደስታ የጃክንና የጄኒፈርን ጉልበት ትጠቀማለች። አሻንጉሊቱ ስትመታው የማኑኤል አፍንጫ መድማት ጀመረ። በማግስቱ ጃክ ማኑኤል ያዘዘውን መጠጥ ባለመጠጣቱ ቅሬታ አቀረበ። በዛ ቅስበት ማኑኤል መጠጡን ይዞ መጣ። ነገር ግን አነጋገሩ የፌዝ ነበር። ጃክ እንደገና አጉረመረመ። ካፒቴኑ ሪቻርድስም ጉዳዩን እንደሚፈታ ቃል ገባ። በግል ሲነጋገሩ ሪቻርድስ ማኑኤልን በባህሪው ምክንያት ገሰጸው እና ጭቅጭቅ ተነሳ። ሪቻርድስ ይሄ ስራህን ሊያሳጣ ይችላል ብሎ ሲያስጠነቅቀው ማኑኤል ስራውን ለመልቀቅ ተስማማ። ሪቻርድስም በሚቀጥለው ወደብ ላይ እንደሚያወርደው ነገረው። የተቆጣው ማኑኤል ጨርቁ ወርውሮ ከኩሽና ሲወጣ ጨርቁ ምድጃ ላይ አርፎ እሳት መነሳቱን አላስተዋለም። ብዙም ሳይቆይ እሳቱ ተስፋፋና እንግዶቹ ጭሱን አይቶ ለሪቻርድስ ነገሩት። ካፒቴኑ እሳቱን ለማጥፋት ቢሞክርም አልተሳካለትም። እሳቱ በጣም ስለበረታ የጀልባዋን ወለል አዳረሰ። ሪቻርድስ ጀልባዋን ጥለው መውጣት እንዳለባቸው አስታወቀ። ጃክ ግን የእረፍት ጊዜ ተበላሸ በማለት ተከራከረ። ቡድኑ በሁለት የአደጋ ጊዜ ጀልባዎች ተከፍለው ጉዞ ጀመሩ። ብዙም ሳይቆይ ዋናው ጀልባ ፈነዳች። እንዳለመታደል ሆኖ ኃይለኛ ማዕበል መጥቶ ጀልባዎቹ ሰባበራቸው። ሁሉም ባህር ውስጥ ወደቁ። አሁን ጄኒፈር በአንዲት ደሴት ላይ ብቻዋን ሆና ምን እንደምታደርግ እያሰበች ነው። በድንገት የሪቻርድስ አስከሬን ባህሩ ላይ ሲንሳፈፍ አየች። ጎትታ ወጣችውም። ሰው ሰራሽ ትንፋሽ ለመስጠት ሞከረች። ነገር ግን ከአፉ ደም ሲወጣ ስታይ ደነገጠች። በዛው ቅስበት ማኑኤል አገኛትና ሊረዳት ሞከረ። ሆኖም ሪቻርድስ ሞቶ ነበር። ምሽት ላይ ዝናብ መዝነብ ሲጀምር ሁለቱ በተሰበረችው ጀልባ ስር ተጠለሉ። ጄኒፈር ስለበረዳት ማኑኤል ሸሚዙ ሰጣት። በማግስቱ ጠዋት ማኑኤል ሪቻርድስን ቀበረውና የባህር ውስጥ ምግብ ለማደን ወደ ባህሩ ገባ። አሸዋ ውስጥም ቢላዋ አገኘ። ማኑኤል ያለ ሸሚዝ ከባህር ሲወጣ ጄኒፈር በሰውነቱ ተገረመች። እሷም ወደ ባህር ስትገባ እሱም እንዲሁ ሰውነቷን አደነቀ። ስለ ሁኔታው ሲወያዩ ማኑኤል ሰዎች እስኪያገኟቸው ድረስ ወራት ሊፈጅ እንደሚችል ነገራት። ጄኒፈር እሳት ማያያዝ አለብን ብላ ብትወተውትም ማኑኤል ምንም መሳሪያ እንደሌለው ገለጸላት። ይልቁንም ቤት ለመስራት ወሰነ። በቢላዋ ቅጠሎችንና ቅርንጫፎችን እየቆረጠ ጎጆ ሰሩ። የኮኮናት ውሃ እየጠጡና ማኑኤል የሚያጠምደውን አሳ እየበሉ መኖር ጀመሩ። አንድ ቀን ጠዋት ጄኒፈር በማዘኗ ማኑኤል ትኩረቷን ለመቀየር አብሮ እንዲዋኙ ጋበዛት። ልብሱ እንዲርስ ስላልፈለገ ሁሉንም አውልቆ ባህር ውስጥ ገባ። ጄኒፈርም ብታመነታም እንዲሁ አደረገች። ስለ ማሪያ ስትጠይቀው እሷ በጓደኞቹ ፊት ስላዋረደችው እንደመታትና ችግሮቿን ለመጋፈጥ እንደማትፈልግ ነገራት። ማሪያ ነፍሰ ጡር መሆኗን ነግራው እንዲያገባት ብትጠይቀውም እሱ ግን እምቢ እንዳላት ገለጠ። ማኑኤል ስለሷ ሕይወት ሲጠይቅ
ሊጠይቃት ግን ፈቃደኛ አልሆነችም። እሱም ልክ እንደ ጃክ አንቺም ገንዘብ ስላላችሁ ከሰው የምትበልጡ ይመስላችኋል በማለት ተቻት። ጄኒፈር ተቆጥታ ሰደበችው። ማኑኤል ግን እስካሁን በህይወት ያለችው በእሱ እርዳታ መሆኑን አስታወቃት። በማግስቱ ጄኒፈር ሰላም መፍጠር ፈለገችና ጓደኛሞች ለመሆን ተስማሙ። ማኑኤል ሻርክን ተከላክሎ ሎብስተር አድኖ ሲመለስ ጃክን በባህር ዳርቻው ላይ በህይወት አገኘው። ጄኒፈር እና ጃክ በደስታ ተገናኙ። ጃክ ቆስሎ ስለነበር ማረፍ ነበረበት። ጃክ ተኝቶ እያለ ጄኒፈር ማኑኤል ስላዳነው አመሰገነችው። ጃክ ሲነቃ ማኑኤልን እና ጄኒፈር ባህር ውስጥ ሲጫወቱ አይቶ መጠርጠር ጀመረ። ወደ ጎጆው ሲመለሱ እሳት ተቀጣጥሎ አገኙ። ጃክ በዱላዎች እንዳያያዘው ቢናገርም ማኑኤል ግን በዛ እንጨት እንደማይቻ ስለሚያውቅ ጃክ ላይተር እንዳለው አመነ። ጄኒፈር ለጃክ ያላትን ፍቅር ስታይ ማኑኤል በቅናት ተቃጠለ። በኋላ ላይ ጃክ ማኑኤል ጄኒፈርን ለመንጠቅ እያሴረ ነው ብሎ ጄኒፈርን አሳመናት። ጃክ የሪቻርድስን አስከሬን ቆፍሮ በማውጣት ልብሱን ሲጋራውና ቢላዋው ወሰደ። ማኑኤልን ከጎጆ አባረረው። ጃክና ማኑኤል በምግብና በእሳት ምክንያት መጣላት ጀመሩ። ጃክ ምግብ ማደም ባለመቻሉ ጄኒፈር ተርባ ከማኑኤል ጋር በሚስጥር ምግብ መብላት ጀመረች። ይህም በመካከላቸው ወሲባዊ ስሜት እንዲቀሰቅስ አደረገ። አንድ ቀን ጃክ የማኑኤልን መነጽር ሰርቆ አሳ ለማደስ ሲሄድ ማኑኤል ተቆጥቶ ሊከተለው ሲል ጄኒፈር አስቆመችው። በዛ ሰዓት ማኑኤል ጄኒፈርን አስገደዳት። እሷ ግን መጀመሪያ ብትቃወመው በኋላ ላይ ግን በድርጊቱ ተደሰተች። ማኑኤል አብራው እንድትኖር ቢጠይቃትም በሚስጥር እንዲይዘው ነገረችው። ጃክ ሲመለስ በመካከላቸው የሆነ ነገር እንዳለ ተረዳና ጄኒፈርን እየጎተተ ወደ ማኑኤል ወሰዳት። ጃክ ሌላ ጀልባ አግኝቶ መጠገን ጀመረ። ጄኒፈር ግን ጀልባዋ ሰርቀው ለማምለጥ ከማኑኤል ጋር አሴረች። ጀልባዋን ይዘው ሲሄዱ ጃክ ዝም ብሎ ያያቸው ነበር። በኋላ ላይ ግን ጀልባዋ ቀዳዳ ስላላት መስጠም ጀመረች። ጃክ ሆን ብሎ ያጠመደላቸው ወጥመድ ነበር። ተመልሶ ወደ ባህር ዳርቻ ሲደርሱ ጃክ ማኑኤልን በጦር ወጋው። በመጨረሻ ማሪያ በቮዶ አሻንጉሊት ላይ የመጨረሻዋን ጥቃት ስታደርስ ማኑኤል በጦር ተወግቶ ሞተ። ከአንድ ዓመት በኋላ አንዲት የቅንጦት ጀልባ ደሴቱ አጠገብ ስታልፍ ጄኒፈርን አገኟት። ጄኒፈር በጀልባዋ ላይ ሆና ምግብ ስትበላ ጃክ በባህር ዳርቻው ላይ ሆኖ እርዳታ ሲጠይቅ አየችው። ነገር ግን ጄኒፈር ችላ ብላው ሄደች። ጃክም በዛው ደሴት ላይ ብቻውን ቀረ እያለ የዛሬው ፊልማችን በዚህ ያበቃል። ቤተሰቦች ከፊልሙ አንዳች ነገር እንደምታገኙ ተስፋ አደርጋለሁ። ቪዲዮን ከወደዳችሁት ላይክ በማድረግና ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ